ሰላም በሉ። እግዚአብሔር ይመስገን። እንዴት ነዎት? ሁሉ አማን ነው። ሰላም፣ እንዴት ዋላችሁ? ደህና ነሽ? እግዚአብሔር ይመስገን። አለን አለን። ማሂ ሚስራ የመሲው ሙሐመድ አቤት ሰላም ለእናንተ ይሁን። እንዴት ናችሁ? አለን ሁሉ ሰላም። እሺ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እኔ ታች ሆናለሁ። አንዴ ሁለቴስ ኮፒ ሊንክ አድርጉላት የመሲው አካውንቷን ሰዋ ሲገባ ለማለት ነው። ባቲ ማስወርድሻለኝ። አካውንቷ ተመቷል። ላይ አክቹዋሊ ኮፒ ሊንክ አድርጉላት እና እስልምና ላይ ሪከርድ የምታደርግልኝ ስለሆነች ኮፒ ሊንክ በደንብ አድርጉላት እና አከፍሉበትም። እሺ ላይክ አድርጋችሁ ብታልፉ አይታችሁ ሰምታችሁ ባላየ ከምታልፉ ላይክ ስታደርጉ አይከፍልባችሁም። እና ሪከርድ የሚያደርጉ እስልምና ላይ ለሚሰሩ ልጆች ሪከርድ አድርጉት። አይምን ሶሪ እንትን ላይክ አድርጉላቸው። ቪዲዮ የሚሰራ የለም። እስልምና የሚሰሩ ልጆች ቪዲዮ የሚሰራ የለም። ማማዬ ነበረች፣ እሷም አይ ቲንክ ትተዋለች ይመስለኛል። አሁን ሳይሰለቻት አይቀር ቪዲዮ ምሰራ እሷ ነበረ የቪዲዮ ምሰራው። ያላችሁ አንድና አንድ ብቻ ነች። ላይቭ ላይ የምትነገር ንግግር ሪከርድ ተደርጋ ከተቀመጠች ነው። ሌላ እንደዚህ ቪዲዮ የሚሰሩ አይ ቲንክ ንቁ የሚባል ልጅ አለ፣ ብዙም አይታይለልሽ። ከዛ ውጭ እስልምና ላይ አይዶን ነው የሚሰረቋ ሲሆንም መታለች እየሰራች ነው፣ ግን መልስም ትሰጣለች። በዛ በኩል ለሚነሳው ግን ቪው የላትም። ጎበዝ ልጅ ነች፣ ቪው ግን የላትም። ምን ተስፋ አስቆርጣል። በቃ ይታወታል። የሆነ ነገር ትሞክርና ቪዲዮንም ስለሚያስወርዱብህ አለምም ኮፒ ሊንክ አድርጉልኝ ያለች ነው። ሊዘጉባት ነው እና በጣም እየለቀመች ላይቭ ላይ የሚደረገውን እየዞረች አሪፍ አሪፍ መረጃ የምታመጣልች ስለሆነች ያለምን ለዛ ነው የገባሁት እና ኮፒ ሊንክ አድርጉላት እንትን ብሎባታል መሰለኝ። ኮፒ ሊንክ ብታደርጉላቸው አሪፍ ነው። በጣም ልጆች የሚድኑትም የሚሉት ባይዘ ሪከርድ በተደረገ ቪዲዮ እየላኩላቸው ነው። እኔ የሚመጡ ኔጋ የሚመጡ ልጆች ብዛት ከላይቭ ይልቅ ሪከርድ ሰምተው ነው የሚመጡት በውስጥ የሚያናገሩኝ። ማክሲመም ሪከርድ እንደው ላይቫችሁ እዚህ ጋር ሰው ቁጭ ብሎ ይማር 5,000 ሰው ምናምን ቁጭ ብሎ ይማር ነው ላይቭ ላይ ማክሲመም። ምን ያህል ተደራሽ ሆንን? ትንሽ ነው 5,000 ሰው እና እንደው እየገቡ እየወጡ ምናምን 50,000 ይደርስ ሲሆን 50,000 ምናምን በቃ። ቪዲዮ ከሆነ ግን እስከ 100,000 ድረስ ይሄዳል በትንሹ። ያ ቪዲዮ ደግሞ ሪከርድ ተደርጎ በአንዱ ላይ 2-3 ሆነ ያደምጡታል እና ቪዲዮ በጣም ደጋግመውም ይሰሙታል። አድቫንቴጅ አለው ቪዲዮ። ከዛኛው ሳይድ ግን በትንሹ ከ10 በላይ ቪዲዮ የሚሰሩ ልጆች አሉ እስልምና ላይ ለክርስትና ምላሽ የሚሰጡ አታክ የሚያደርጉ በትንሹ 10 ልጆች አሉ። ከዛ ከኛ ጋር ነው 0 የሆነው ማለት ነው። እና ያ ነገሮች የሚሰሩትን ደግሞ አፕሪሺየት ካላደረጋችኋቸው አካውንታቸውን ሁሌ የሚያስመጡባቸው በሪፖርት ቪዲዮዎቻቸው የሚያስጠፉባቸው እና እንዳይታይ ሻዶ ባን የሚቀጡባቸው ከሆነ ተስፋ ይቆርጣሉ። ያ እንዳይሆን በተቻላችሁ መጠን ስታልፉ እስልምና ላይ የሚሰሩ ልጆችን ላይክ አድርጋችሁላቸው ብታልፉ። ኮመንት ማድረግ እንኳን ብፈሩ እንደው ላይኳ እንኳን አከብዳችሁም። ሪፖስት ማድረግ አይከብዳችሁም። አይከፍልም አለ ሪፖስት ማለት አይከፈልበትም አለ። እኔ ለምን ሪፖስት በጣም ነው የማደርገው እና ሪፖስት ብታደርጉ እናንተም አሪፍ ይሆናል ማለት ነው። አትሊስት በእናንተ ጓደኞች ጋር ይደርሳል ይመስለኛል ሪፖስት ሲደረግ። እሺ እውነት ስለሆነ ወይ
ዛሬ ክርስቲያን የለም፣ አንቺ ነሽ ወንበሩ ላይ ቁጭ የምትይው አንቺ ነሽ። እና ዛሬ ምን ነበረ ብቻ ምን ልል ነበር? የማይርባ ነው በቃ ክርስቲያንን ተው ነው በቃ ቀይ እንሰጠዋለን። ካልሆነ አንቺ ትበልጫለሽ እኮ ባይዜ። እኔ እኮ ዝም ብዬ ነው ክርስቲያንን ሰው ነው ስለሌለ ነው ዛሬ ክርስቲያን የለም ስትል እኮ እኛ ምንድን ነን ብዬ ደነገጡ። እናንተማ ወንበር አሟቂ ናችሁ። አሁን ተራው የእውነት ነው። እውነት ተረክበዋለች። ዋናውን ያው ከጎኔ ቁጭ ብላ ክርስቲያንን እርሱት አይረባም። ዘንድሮ ሞባይል ይዛል አጋባብ መሰል አንተ ዱር ለዱር እየሄድክ ትንኝ ምናምን አለ መሰል አንተ እባክህ ነገር የለም። እንዴት ናችሁ? ደህና ናቸው። እሽክ ጄቢ ማለት እንደው ታውቃለህ? ጄቢ ምንድን ነው? ኪሴ ማለት ጄቢ ማለት ኪስ ማለት ነው። ቢ ካልክ ደግሞ ይቺ ያውን ከጨመርካት የኔ ማለት እንትን ነው የምትለው ማይ አንዲት ስማ እንደዚህ ያልኩበትን ታሪክ ልንገርህ። እሺ አንዲት ልጅ ወደድኩና ከዛ ጠየቅኳት ለትዳር ብዬ ማለት ነው። ከዛ ምን አለችኝ? መኪና አለህ ወይ አለችኝ። ከዛ መኪና ቢኖረኝማ እኔ ከታች ወርጃ አንቺን አላነሳሽም ነበር። በእኔ ስታንዳርድ ያሉት ሰዎች መኪና ያላትን ፈልጌ ነበር እኔ ማገባው አልኳት። ከዛ በኋላ በቃ እሺ እርሳኝ ምናምን ብላ ላሻለች ማለት ነው። ከዛ በቃ አሁን ሴት የምወድበትን በቃ ገንዘብ በወድ ሙተላዚም አይደሉ እንዴ ብዬ ከዛ በቃ ስራ እየሰራሁ ነው። ደግሞ መኪና ልገዛ ነው። የሚገርም ደግሞ አሁን አልሐምዱሊላህ። እና ሙዚ ሆነ ያለው ያችን ነው የምታገባው? አንዲ ቀርሞ አሁን የሚበለገ የለ እንዲ እስካሁን ሰው አላገባም። ስማ አንተ በዚህ ልህማ እኔ እንጃ። እኔ መንገድ ላይ ካገኛት እንዳገጫት በኋላ እዚህ እንኳን አደርግም። መልካም ነው የምመኘው ለማንኛውም ሰው ቢሆን ወላሂ መጥፎ ተመኝቼ አላውቅም። ለማንኛውም ሰው ትሰጠኛለህ? ሊፍት ትሰጠኛለህ? ሊፍት ትሰጠኛለህ? ለምን ዳቦ ማቀበያ ነው? አይ ምናልባት ግን ብጠይቅም ልገጨኝ ትችላለህ። እኔንማ ሳይ ሙስሊም 1:67 ላይ ስለሚፈቅድልህ ወላሂ እኔ ማንንም ሰው ወዳለሁ። ማንንም ሰው በእኔ አደም የሆነ ሰው በቃ የሔዋንና የአዳም ልጆችን መቼም እኔ የፈጠረ ነው አንተ የፈጠረ አንተ የፈጠረ ነው የፈጠረኝ። ለምንድን ነው መጥፎ የማስበው በአንተ ላይ? በማንኛውም ሰው ላይ አላስብም። የራሴን ፐርሰናሊ የምነግርህ ማለት ነው። ማንኛውም ሰው ወላሂ አሁን ምን ላይ ነው ያለው? ግን አይ ቲንክ ማለት ሀዲስ ምናምን አትቀበልማ? እኔ ወንድሜ እኔ የራሴ በራሴ አረዳር ነው የምረዳው። የሆነ እንትኖችን ቢሆን እንኳን ለሱ ማለት ያልተረዳሁትም ብዬ ነው እንትን የምለው። ሀዲስን ብቀበልም ቁርአን የሚገጥሙ እንደገና ደግሞ ወይም እንዴት አድርጌ ነው ቁርአንና ሀዲስን ማስማማት የምችለው? አንዳንድ ተቃርኖ መሰሉ ሀሳቦች እንዴት አድርጌ ነው ማስማማት የምችለው ብዬ ባህስ አደርጋለሁ ወይም ደግሞ ሪሰርች እሰራለሁ በዚህ ጉዳይ። ምክንያቱም አረብኛም ግራመርም እችላለሁ። ደግሞ ቀላል ሰው እንዳታረገኝ እዚህ መልካም ችግር የለውም። ግን ስታንዳርድህ ምንድን ነው? እሱ ማለት የትኛውን እቀበላለሁ እና አልቀበልም ለማለት ግራውንድ የምታደርገው ምንድን ነው? አሁን ይህንም በኋላ አጥንተህ ልትመታኝ ነው ወይስ ምንድን ነው? አሁን በራሴ ነው እንትን ምለው ስትል ምን መሰለህ፣ ምን አይነት ስታንዳርድ እንትን ከሌለ ሞራል ግራውንድ ከሌለ ወይም አንድን ነገር እቀበላለሁ አልቀበልም የሆነ ግራውንድ ከሌለ አንተን የሚመታ ሲመስልህ የሆነ አርጉመንት ላይ አልቀበልም ትላለህ ማለት ነው። የሚጠቅምህ ሲመስልህ ደግሞ ትቀበለዋለህ። ይሄ ደግሞ እምነት ሊሆን አይችልም።
ነው እምነት እንደ ታሪክም አድርገህ ልትወስድ ትችላለህ። ለምሳሌ ግዴታ እምነት አይደለም። እንደ እምነት የምትወስደው እንትን ቁርአን ብቻ ሊሆን ይችላል። ምክንያቱም መጀመሪያ የመጣው ቁርአን ስለሆነ ማለት ነው። አይ መጀመሪያ ሊሆን አይችልማ። ቁርአን ደግሞ ሙሐመድ ሳይኖር ቁርአን መጀመሪያ የመጣ ለማለት ይከብዳል። አይችልማ። እንዴት? ማን ሳይኖር? ሙሐመድ ሳይኖር ቁርአን አለን? ቆይ እኮ በእነሱም ደረጃ የተላለፈ ቢሆንም ማለት ነው የተጻፈበት እናንተ ብናየው፣ ለምሳሌ እኔ አንድ መልእክት ለአንተ ብሰጥህ ማለት ነው እንኳን 200 ዓመት ያችን የተናገርኳትን ቃላት ጠብቀህ ይዘህ ታስተላልፍ ለትውልዱ ታስተላልፍ ይቅርና ማለት ነው 5 ሰከንድ 5 ደቂቃ ትቆይም የሆነ እኔ አልኩብህ አባባል ሰዎች ለማድረስ ገብቶሃል። አሁን አንተና እሱ የምትለው አንተና እንጂ እሱ የምትለው እኮ ጎሏል አልጎደለም፣ አስተላልፏል አላስተላለፈም፣ ቆይ አስተላልፏል አላስተላለፈም፣ ጎሏል አልጎደለም፣ ሰጪው አንተ እስካልሆንክ ድረስ አንተ አታውቀውም። ወይንም አሁንም ምንድነው የምታውቀው? ይሄ ጎሏል አልጎደለም የሚለውን ታሪክ እናጠናለን። ታሪክ ስናጠና ደግሞ መዓት ጉድለቶችን እናገኛለን። ታሪክ አልቀበልም ካልክ ደግሞ ታሪኮቹን አልቀበልም ብለህ ድና የምታደርግ ከሆነ ታሪኩ ሰጪው አንተ ነው ወይ ነው እንደ እንትንነቱ ይሄ ታሪክ ነው። ግን ወይ እስልምናን አይወክልም ልል እችላለሁኝ፣ ወይ አስተምሮቱን አይወክልም እላለሁ። እነሱ የመከተል እንትን ግዴታ የለብኝም ብዬ ስለማለት ሰው የመከተል እኔ ግዴታ የለብኝም። ለምሳሌ እነሱን የመከተል ግዴታ የለብህም። እሺ እነሱ እንደበሉ እኔ መብላት ግዴታ የለብኝም ብዬ አምናለሁ። እነሱ እንደተኙ፣ እነሱ እንደነገዱ፣ እነሱ እንደሆኑት ማለት ተዘውጅያ የሚባለው ወይም ደግሞ ቆይ ስማኛ፣ እኔንም መልካም። እሺ እኔ ልስማማለሁ። አሁን ልብ በል፣ ሞራል ግራውንድ አስቀምጥ። የግራውንድ የአንተ ምንድን ነው ብያልኩ ለዚህ ነው። አሁንም ኮመን እንትን ከሌለ እቀበለዋለሁ አልቀበልም የምትልበትን ምን ላይ ቆመ ነው ብዬ ስጠይቅ ምንም ማምጣት ካልቻልክና በራሴ ዝም ብዬ ለምሳሌ ኢቨን ቁርአንን እኔ ዜሮ ከትባለሁ። እኛ ቁርአን ራሱ ቁርአን ለመሆኑ ማስረጃ ምንድን ነው ብዬ ዜሮ ከትባለሁ። ቁርአን ራሱ ቁርአንን ራሱ ሴጣን የጻፈው አውሬ የሆነ እንትን ከሆነ ቦታ ላይ የሆነ ግብፅ ውስጥ ወይንም ሱዳን ውስጥ የተገኘ መጽሐፍ ነው። ምንም መረጃ አታመጣልኝም። 114 ምዕራፍ ለመሆኑ እንደዛ ምዕራፉ ለመደርደሩ ፈቲያ እንደዚህ ሊሆን የሚለውን ምንም ማስረጃ አታመጣልኝ። ከቁርአን ላይ ካመጣልኝ እኔ ከፍ አድርጌ ንጽጽር ላቁምልስ። ያሁን ንጽጽር ላቁም። ቁርአን ከሌ ጻፈው የሚል እስቲ ስማ ታቁማለህ። አሁን ንጽጽር ታቁማለህ። አሁን ወደፊት ያው ንጽጽር ላቁም ለመሰለህ የአንተ አርጉመንት እንደማያዋጣ ላሳየህ። የአንተ አርጉመንት እንደማያዋጣ ላሳየህ። የቁርአን ጸሐፊ ጋኔን ወይንም ሴጣን ላለመሆኑ ማስረጃ እስኪ ከቁርአን ላይ ስጠኝ። ምን መሰለህ፣ እኔ አንድ ከአንተ ችግር ያየሁትን መሰለህ። ለምሳሌ ምንም ችግር አይደለም። ቁርአንን ለመረዳት ማለት ነው የአረብኛ ግራመር ተምረሃል ወንድሜ? ቆይ እስኪ ለምሳሌ ምናምን ይባላል። ለምሳሌ አንድን ቃላት አረብኛ ላይ ጎግል አድርግ ከፈለክ የአረብኛ ወርዶች አንድ ጊዜ አዳምጠኛ ከዛሬ ርቦሃል ማለት ነው። አረብኛን አንተን መደበቂያ ነገር ልታደርገው ከሞከር በጣም ታሳፍራለህ። ጥያቄ መደበቂያ ምናምን በጣም ለመረዳት ለምንም አረብኛው አይረዳህም። እኔ በአረብኛ ዋሸኝ፣ በቃ ዋሸኝ፣ ፈቀድኩልህ ከረዳህ አንተ። እኔ ያልኩትን የሚያፈርስ ቁርአን 114 ምዕራፍ እንዳለው ከቁርአን ውስጥ በአረብኛ አንብብልን፣ በቃ አንብብልን እና እኔ ንጽጽር አሁኑኑ ዘግቼ ላቁም። አንግባባም። አንተ በራስህ አረዳድ ነው የተረዳኸው ቁርአንን። ወደ ቶፒካችን እንመለስ። በቃ አዋጣህ። ለዛ ነው ምንም እንትን ከሌለ አዋጣህም ያልኩ። ምንም ነገር ቁርአን ላይ ቆመ ቁርአን በራሱ ማለት ነው ዜሮ የሚገባ መጽሐፍ ምንም አይነት ጠቃሚ መረጃዎችን የምሬን ነው የምልህ። በኮንፊደንስ 100 ጥያቄ ጠይቄ አንዱንም ሳመልስልኝ ትወጣለህ። እንደውም ቁርአንን የጠገነላችሁ ከ250 ዓመት በኋላ ከ300 ዓመት በኋላ የተጻፉ መጽሐፍቶች ናቸው። ቁርአንን ጠግነው የያዙላችሁ ማለት ነው። እንዲህ ለማለት ነው፣ እንደዚህ ነው፣ እንዲህ ነው እያሉ መለኮታዊ ቃል ያልሆኑ ነገር ግን
ቁርአንም ነው ብለን አናምንም። ግን ደግሞ በኋላ የመጡት አዳምጣ በየጊዜው ጥያቄ በተነሳ ቁጥር ለዛ ምላሽ እየሰጡ የጻፉና ያንን የአምላክ ቃል አስመስለው አስቀመጡት። በአረብኛ የተጻፈ ሁሉ ደግሞ ህዝቡ ምን ይመስለዋል? የአምላክ ቃል ይመስለዋል። ወይንም ደግሞ ሙሐመድ ላይ ነው የተነገረው፣ ይሄ ደግሞ የፈጣሪ ቃል ነው ተብሎ እንዲታመን ሆነ እንጂ ቁርአን በራሱ ምንም መመለስ የማይችል ሬሌቫንት የሆነ ቡክ ነው። ባይዘ ሀዲሱ ይሻላል እንደውም ከቁርአኑ። እኔስ ወደ ቶፒካችን እንመለስና ዛሬ በእስልምና ስንት ፍጡር አለ የሚል ጥያቄ ይጠይቀናል። እዛ ላይ ቤዝድ አድርገን ነው የምንነጋገረው። እጅጊ እሰማለኝ አለ። እውነት ስንት ፍጡር ማለት ይሰማል? ፍጡር አላህ ይቆጠራል ብለህ ታምናለህ? ዋት ምናልክ? አላህ ይቆጠራል ከምኑ? አይዶን ነው። አላህ ምንድን ነው ብለህ ነው የምታምነው አንተ? ምን ልበልህ? ምን እንድልህ ነው? አለ ነው ወይስ የለም ነው ወይስ ይወጣል ይወርዳል ልበልህ? እግር እጅ አለው ልበልህ? ነው ለምሳሌ ተምረናል አለ አይ ቲንክ ሎው ግሬድ ላይ ካውንቴብል እንደ አንካውንቴብል ተብለን ሁሉ ቁጥር ላይ የሚቆጠሩ ማይቆጠሩ ብለን ሁሉ ተምረናል። እሺ ለምሳሌ ቤት ውስጥ ያለን ንፋስ ልቆጥርልኝ ትችላለህ? አይካም። ለምን ትስቃለህ? እሺ ለምን የሳቀው? እስኪ ቤት ውስጥ ስንት ንፋስ አለ አሁን በቁጥር? ኦክሲጅን ስንት ነው ያለው ቤት ውስጥ? አይ ዶንት ኖ ሃው ቱ ኤክስፕሌን ኢን አምሃሪክ። በአማርኛ ቁጥር እንግሊዘኛው ቀጥል፣ ችግር የለውም እንሰማለን ቢያንስ። ስለዚህ ምንድን ነው ሰው አትሊስት ቁጥር የሚቆጠሩ ነገሮች አይምሮ ውስጥ አሁን ምን እንደሆኑ መጥቶልሃል ማለት ነው። ሊቆጠሩ የሚችሉ ነገሮች በአይምሮ መጥቷል። ስለዚህ አላህ እንደዛ ነው። ሚን ሀይስ ሉጅና ወላ አገም አይሻልም? ለምሳሌ እኔ ብጠይቀኝ ይቆጠር አይቆጠርም ብለህ ብትለኝ አንድ ነው ነው የምልህ። አላህ አንድ ነው ነው የምልህ። ምክንያቱም አንድ ነው ማለት ምን ማለት ነው? ስለሚያመጣ አንድ ነው ማለት ምን ማለት ነው? ይህማ አንድ አይደለም ስለምትለኝ አንድ ነው ወይም ደግሞ ተጀጋሪ በስልጣኑም ሆነ በፍጥረቱ ምንም ነገር የሚጋራ የለውም ብዬ ልመልስልህ እችላለሁ። ከዚህ ባሻገር የምናስበውን ነገር ምናልባት ማበር ይችላል። አንድ ነው ስትል እንደኔ እነዚህ አንድ የሆነ ማለት ነው አይደለ? እንዳንተ አይደለም። ቦዲ ያለው እንዳንተ እዚህ ቁጭ ብሎ እግር እጅ ያለው እንደዚህ እሽኪ ጋር የሚያወራው ምናምን አይደለም። እንዴት ነው? እሺ አንድ ነው ስትል እሺ እንዴት ነው? ከመሰረቱ አንድ ግኝ ነው ማለት ለመኖሩ ጅማሬ የሌለው እንደዚህም ወደፊት ደግሞ ቆይ ለመኖሩ ጅማሬ የሌለው ውጪ ያልተፈጠረ ማለት ነው። ያ ስለዚህ ያልተፈጠረ ሁሉ ፈጣሪ ነው ማለት ነው። ሊኖር አይችልም ሲጀመር ያልተፈጠረ ነገር ከአላህ ውጭ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከዛ ሊኖር አይችልም። ያልተፈጠረ ሁሉ ምን ብለህ ነው? ያልተፈጠረ ሁሉ ምንድን ነው ብለህ ነው የምታምነው? ከፍጡር ማለት ፍጥረት ሳይመጣ በስተፊት የአላህ ሌላ ነገር የለም። ሰማይ መሬት ምድር ምናምን ይሄን ተው፣ ይሄ ፍጡር ነው አይደለ? ከዛ በፊት ስለዚህ ያልተፈጠረ ነገር ሁሉ ፍጡር ነው ማለት ነው። የተፈጠረ ነገር ነው እኮ ያልተፈጠረ ነገር አላህ ብቻ ነው ነው የምልህ። ሶሪ። ስለዚህ ፍጡር የተፈጠረ ነገር ሁሉ ፍጡር ነው። ያልተፈጠረ ነገር ሁሉ ደግሞ ፈጣሪ ነው። ያልተፈጠረ ከሆነ ፈጣሪ ነው።
እሱ ብቻ ነው ያለው ሲጀመር አላህ ብቻ ነው ወይም እግዚአብሔር ብቻ ነው። እውነት አንድ አዲስ አውጭልን ሱናን አቢ ዳውድ 47:37 ወንድማችን ልጅ ምንድን ነው ያለን? ፍጡር ያልሆነ አላህ ብቻ ነው። እሱ ደግሞ ፍጡር ያልሆነ ነገር ፈጣሪ ተብሎ የሚጠራው። ፈጣሪ ደግሞ ስንት ነው እንዳንተ ብየው አንድ ነው። ያልተፈጠረ አንድ ብቻ ነው ያለው አለን። እውነት ክፈችልን። ያልተፈጠረ አንድ ብቻ ነው። እሱም 37:47 ነው አይደለም? 47:37 ያልተፈጠረ አንድ ብቻ ነው እሱም አላህ ብቻ ነው የሚል እንትን ያስቀምጠልን ማለት ነው። ኦኬ መጽሐፍቶቹስ ምን ይላሉ? እግዚአብሔር አላህ ቆይ እግዚአብሔርና አላህ አንድ ናቸው ብለን አናምንም። አላህ እግዚአብሔር አይደለም። እሱ ባለፈው ገብቼበት ነበረ አሳይቼዋለሁኝም አላህ ማን እንደሆነ። እሺ እውነት ዝቅ አድርጊልን፣ ከፍ አድርጊው ትንሽ። ኦኬ አቡ ዳውድ ከሚለው ጀምረሽ አስምሪልን። ምን ብሎናል ቅድም? ፍጡር ያልሆነ ነገር አንድ ብቻ ነው እሱም ፈጣሪ ተብሎ ይጠራል አለን። ፍጡር ያልሆነ አንድ ነው እሱም ፈጣሪ ነው አለን። አቡ ዳውድ said this is a proof of that the proof of the fact that the Quran is not created. ቁርአን ፍጡር ላለመሆኑ ይሄ ማረጋገጫ ነው ይላል። ቁርአን ምን አይደለም ፍጡር አይደለም ይለናል። ፍጡር ያልሆነ ነገር ደግሞ ህጅቂ ምን ብሎናል? ፈጣሪ ነው ብሎናል። ስለዚህ ቁርአን ፈጣሪ ነው፣ ቁርአን ፍጡር ነው እኔ ጋር። ስለዚህ ኦኬ ስለዚህ ቁርአን ቆይ ሀዲስህን አንብብና ተርጉምልን ቅድሚያ። እውነት ነው የምቀይረው ትራስ ነው ብዙ ነገር። ይሄንን አንብብና ተርጉምልን ቅድሚያ። ፍጡር ያልሆነ ነገር ሁሉ ፈጣሪ ነው ብሎናል። ሀዲሱ ደግሞ በግልጽ ምን ይላል? ቁርአን ፍጡር አይደለም ብሎናል። ልብ በሉ፣ ፍጡር ያልሆነ ነገር ሁሉ ፈጣሪ ነው እሱም አንድ ፈጣሪ ነው ብሎናል። ቁርአን ፍጡር አይደለም ይላል ሀዲሳቸው። ፍጡር ካልሆነ ስለዚህ ቁርአን ራሱ ምንድን ነው? እንትን አምላክ ነው ማለት ነው እንደ እስልምና። ቀጥል አንብብና ተርጉመው እስኪ። አረብኛውን አድርጊለት። አረብኛውን አድርጊው። ችግር የለውም። እንግሊዝኛም እችላለሁ። ግን ወማዛሪክ አንድ ነገር ልጠይቅህ። ቆይ አረብኛውን አንብብና ተርጉመውና ቀጥል። ቅድሚያ መረጃውን ከስር ለሚፈልጉ መረጃውን ማየት ስላለባቸው ቅድሚያ መረጃውን ታነበውና ከዛ በኋላ ሀሳብን ታስቀምጣለህ። كان أبوكم يعوذ بهم إسماعيل وإسحاق قال أبو داود هذا دليل على أن القرآن ليس بمخلوق. ይሄ የአንድ ሰው ወይም ደግሞ የአንድ ተርጉመው ነው ያልኩህ እኔ። ቁርአን መክሉቅ ነው ሲል ምን ማለቱ ነው? ለምሳሌ ይሄ እያለ ያለው ሀዛ ደሊሉ ማለት ይህ ማስረጃ ነው። አን ቁርአን የሚባለው ለይሰ ቢመክሉቅን ፍጡራን አይደለም። ቢመክሉቅ ማለት ስለዚህ ቀደም ምን ብለናል? ቁርአን ደግሞ የሰውንበትና ወይም ደግሞ ይሄን አንዳንድ ግለሰብ ነው የጻፈው ሰው ነው የጻፈው ወይም የአንድ ግለሰብ አይደለም። የአንድ ግለሰብ ሳይሆን ግሬዱን አሳዩ። ግሬዱን አሳዩ ደግሞ አንተ ይህንን ይዘህ እኔን እኮ እንደንትን ማለት አትችልም። እጅ አላምንበትም መፍትሄ ነው። ሀዲስ ግን ግሬዱ ምንድን ነው? አሳውቃቸው ለወደሱ ሀዲሱ ግሬዱ ምንድን ነው? ሰሄር አልባኒ ይላል። አልባኒ የሚባለው መሰለህ ታውቃለህ? አሁን ባለፈው የዛሬ 30 ዓመት ምናምን የሞተ ሰውዬ የዛሬ 30 ዓመት በፊት የዛሬ 50 ዓመት አካባቢ ነው ያለፈው። ያ እስልምናን ከሞት የታደገ የሱኒዎች ሊቅ ነው። እኮ የነሱ ነው። እኔ ጋ ቦታ የለም እያለ
ግን የሰውዬ እስልምናን በብዙ መልኩ እንደታደገ ታውቃለህ። ምክንያቱም ከሳይንስ ጋር አዳምጣ እስልምናን ከሞት የታደገ ሰው ነው። ባይዜ እስልምና ለዘመናት አስተምሮ ብለው ይዘው የመጡትን የነቢያቸውን ንግግር አሳፋሪ ቆሻሻ ልምምዶቹን ዳኢፍ ያደረገ ነው እንዳለ መጥቶ ማለት ነው። ከ1400 ዓመት በኋላ መጥቶ ነቢያችንማ እንዲህ አያደርግም ዳኢፍ ይላል። ነቢያችንማ እንዲህ አልሆነም ዳኢፍ እንዳለ ዳኢፍ አድርጎ የጨረሳቸው ነው። እንደ ሱኒ እምነት መሰረት ቁርአን ምን አይደለም ፍጡር አይደለም። ፍጡር ያልሆነ ነገር ደግሞ ፈጣሪ ነው። ወንድማችን እጅቂ የራሱ አቋም አለው። ምን ሀዲሳትን አይቀበልም። እሱ መፍትህ ነው። አሁን አንተ ግለሰብ አቋም ይሆናል ማለት ነው። ይሄ ግን የሱኒዎች እምነት አቋም ነው። ተሳሳትኩ እጅቂ? ሙስሊሞች ራሱ ያንተን ያህል አያነቡም። ምን ያህል አክት እየጎረጎርክ እንደምታመጣቸው እኮ የሚገርመኝ ምን ያህል አባወክና እኔ እንትንህ እኮ በጣም ይገርመኛል። ብቻ እንዴት ማነጻጸር እንዴት እስልምና እንደጠላሁ ትንሽ እየገረመኝ ነው። የመጥላት ሳይሆን አነበብ ነዋ። እዚህ ስል ያህል አክቲቭ ሆነህ እንዴት እስልምና ጠላኸው? እስልምና ለምን ጠላለህ? እስልምና የምጠላው እኮ አስተምሮቱን ነው። አስተምሮቱ ጤናማ ስላልሆነ እኮ ነው። ስህተት መሆኑን እኮ እያሳየው እጅቂ ምን ችግር እንዳለ ታውቃለህ? አሁን አንተ ያለው ይሄኛው ሙስሊም አይደለም ሲጀምር። ያ ቆይ አብዲ ትቀጥላለህ። እንደውም አንተ እኔም አልፈልገውም። ማለት ስትወያይ ግን ለምን ከሙስሊሞች ጋር ትወያይም አንተ? ዋይ አንተ አሁን ትገባለህ፣ ትቀጥላለህ፣ ትወያያለህ። ሙስሊም አለመሆነ የታወቀ አንተ ከጎን ያለው ደግሞ አንተ ስትጀምረው ሙስሊም አይደለም አንተ። እሺ ቴንክ ዩ ሶ ማች እናመሰግናለን። ለምን አትወያዩም እናንተ ሁለታችሁ? እንደውም እዚህ ስድብ ማስረጃ ይሆን። ሁለተኛ ለምን አትወያዩም? ወይ ነው ከዚህኛው ጋር ለምን እንወያይሽ? አትወያይ በምን ድረስ እንወያይ? አንተና መወያት አትችልም ራሱ አንተ እኮ እንወያይ። ቀጥልሽ ያንተ ውይይት የሚሆነው ወይ ስድብና የሆነ ድንጋይ ወርዋሪ ነው የምትሆነው። ጀምበር አንተ ሙስሊም አይደለህም። ለምን እዚህ ጋር ሙስሊሙ ታወራለህ? ስማ ንገረህ ቆይ አንድ እሱ ጋር አብዲ ጋር አውራ። አንድ ሙስሊም ወክለህ ለምን ታወራለህ? አንተ ሙስሊም አይደለህም። እንደ ራሴ እያወራሁ ያለሁት እሱ እኮ እያለ አልሰማሁም። መጀመሪያ ምንድን ነው በእግርህ ነው እንደምታስብ? ይኸው መጀመሪያ ነገር ማለት ነው እሱ የሚያስገባው ሙስሊሞ ያልሆኑ ሰዎችን ነው መጀመሪያ የሚያስገባው እንጂ ከሙስሊሞች ጋር ይወያይ። ሲቀጥል አንተ ሙስሊም አይደለህም። እሺ አብዲ አንተ ሙስሊም የሚሆን እንዴት ነው? ቆይ ሁለታችሁም አዳምጡ። ሚዩት አድርጊያቸዋለሁ። አንዴ ኦኬ። በመጀመሪያ ደረጃ እኛ ክርስቲያኖች ነን፣ ድራማ እንሰራም። እሺ ቤታችንን ከፍተን አብዲ ደጋግሜ እጅቂ ሀዲስ አይቀበለዋለ ከእኔ ጋር ሲከራከር አልሰማም እንዴ? ቁርአኒስት ሆናለሁ ሲል ቁርአኑ አያዋጣህም ብዬ ሲይዘው አይተሃል። እኔም ስሞግተው ሰው አሳውቀናል አቋሙን። የሱኒ እምነት ተከታዮች ግን ይህንን አዲስ ይቀበሉታል ስለው አዎ እነሱ ይቀበላሉ እኔ ግን አልቀበለውም ሲል ሰምተሃል። ሙስሊም ነው አይደለም ማለት አትችልም። አሁን ቤታችሁም እየመጣ የሚወያይ ልጅ ስለሆነ ማለት ነው እናንተ ውስጣቶች ጋር እየዞርኩኝ ነው የምልህ። ያቆይ እሺ የሚለውን አስወጣ ብሎክ ነው የሚያደርጉኝ። እሺ ወሬኛ ሁላ እስኪ እና እስኪ ክፈት እና እንትና አውራ እስኪ ምንድን ነው አንተ እስልምና የምታስገባበት አንድ ሰው ሙስሊም ዘሆንደ ምንድን ነው ሸርጡ? አንተ ጋር እምነት ያንተ እምነት እስኪ አንድ አረብኛ ብጠይቅህ እኮ ተሳሪፍ የማታደርግ ናቸው የማታውቅ እንትና እኮ እስኪ አንድ ቃላት ልጠይቅህና መልስልኝ እስኪ። ምን የሚል ቃል ነው? ጠይቀኝሽ። ወፊ ሰማይ ኢላሁን ወፊል አርድ ኢላሁን የሚለውን ቁርአን እስኪ እንዴት አድርገህ የምትተረጉመው እስኪ? በሰማይም በአማርኛ አንብበህ ነው የምትመጣው ወይስ ደግሞ አረበኛ ተረድተህ? አንተ ሑጃ ምንድን ነው? እስኪ ለምሳሌ አልቀበልም ሀዲስ ልበል እስኪ ምንድን ነው የምታስበው? የትኛው ሀዲስ የማትቀበለው? جميع الأحاديث المرويات كلها حديث بقول أتقبلهم بعد كتاب الله الآن لن أقبلها إلا ما يوافق القرآن فقط. القرآن የሚገጥም ብቻ እንጂ አልቀበልም ካልኩኝ በምንድን ነው እስኪ የምታሳምነኝ? ከሁለት መቶ ዓመት በኋላ አይደለም ማትጀምር አንተ
አንድ ግለሰብ ነው የጻፈው። እስኪ ነቢዩ ዓለይሂ ሰላቱ ወሰላም ይዘውት ከመጡት ሪሳላ አንዱን ሶሒህ ከሆነ ሐዲስ ወይም ከቁርአን አንዱን ቃል ካደ ካፊር። እስኪ አምጣልኝ እንደዚህ የሚል እስኪ እንደውም እኔ አመጣልሃለሁ ሐዲስ አትጻፉ የሚል እንደውም ላ ተክትቡ አን ገይረ አልቁርአን ፈመን ከተበ አን ገይረ አልቁርአን ፈልየምሑሁ የሚል ሐዲስ አለ። እስኪ ምን ታመጣለህ? ይሄን እስኪ እንዴት ላይ ነው ሐዲሱ? እንዴት ላይ ሐዲሱ ያገኘው? ከኔ አቡ ዳውድ ላይ ሐዲሱ የት ላይ ነው? ነገረኛ አቡ ዳውድ ላይ ኩቱብ ቲስዓ ላይ ሄድና ሰርች አድርገው ይመጣል። ራሱ ለፍዙ ቢለፍዝ ይመጣልሃል። አሁን አልተሳሳትኩም። አሁን ራሱ ቁጭ ያደርግልሃል እሱ። እሺ ከ200 ዓመት በኋላ የተጻፈ እንትን እንዴት ወሕይን ሳኒ ነው ብለህ የምታምነው ማን? ለምንድን ነው ሰዎች የትኛው? አንደኛ ቁርአን ላይ ስማ፣ ፈስተምሲክ ቢለዚ ኡሕየ ኢለይከ ኢነከ ዐላ ሲራጢ ሙስተቂም ይላል። ቁርአን የለ የዛ ጊዜ ሐዲስ አልነበረም። እሺ ወኡሕየ ኢለየ ሀዛ ልቁርአኑ ሊኡንዚረኩም ቢሂ ወመን በለግ ይላል። እኔ ቁርአን ተወረደ እናንተን ማስጠነቀቅ ሲሆን የዛን ሰዓት ሐዲስ ነበረ። እሺ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ማለት ይሄ ገኒማ ላይ ነው የምታከውነው ማለት ነው። ተፋሲሮችን ሄድና አንድ ባንዳ ለማን ገኒማ ገብቻ ተወስነዋለህ? ገኒማ ነው ወክተስም ቢል ገኒማ ወላሂ ሰበበን ንዙል ሆነ ይኸው ማዕነው እኮ አመነው ሰበበን ንዙል ነው እሱ። ለምን ገናኢም ነው የሚለው ወማ አዕጣኩም ወላሂ ላዚም ሚነል ገናኢም። ለምሳሌ ከኋላ መለስ ብለህ ራሱ ብታነበው ሰዓት ስለሌለኝ እንጂ አንተን ለማስረዳት እዚህ ጋር ማለት ነው ብዙ አያት አመጣልሃለሁ። ፈዘኪር ቢልቁርአን መን የኻፉ ዋዒድ ይላል። እኔም ዛቻዬን ለሚፈራ ለሆነ ሰው በቁርአን ታዲያ ምን ይሁን እኮ ይሄንን ቁርአን ብቻ ነው እንድንከተል የሚያዘው ብዬ ነው ማለት። ጀመር ሙስሊም አይደለም አንተም ሙስሊም አይደለም። ሙስሊም ሊሆን ዘንድ አንተኛው ማለት ለክርስቲያኖች አስበህ ከሆነ ለእምነት አስበህ ከሆነ ስትከራከር ከሙስሊሙ ጋር ተከራከር። አንተኛው ማለት ነው ሰው ነው። ለምሳሌ ክርስቲያኖች እና ይሁዳዎች ጀነት ይገባሉ። እፎይ የምትባለው እፎይ ነው ሰው እንድናርገው ስማኝ እኔ ተከራከር ከሙስሊሞች ጋር ተከራከር። ክርስቲያኖችም አይሁዳኖችም ከሙስሊም ሰዎች ውጭ አስገብተህ ከምትከራከር ለምሳሌ ጊዜ እየወሰድክ ከሆነ ከሙስሊሙ ጋር አንድ አረብኛ እንኳን ራሱ ማጥረስ እኮ አልቻልክም እስካሁን ድረስ። አንተ ሐዲስ እየካድክ እኮ ነው ያለው። መርገጥ ከሆነ መርገጥ ጠፍቶ የመሰለህ እንዳንተ መሳሪያ ምናምን እኮ እችላለሁኝ እኮ ምላስ አለኝ እኮ ትቼው ነው የሆነ ነገር እኔ ብሻል ብዬ ማለት ነው እንጂ መርገጥ ጠፍቶ እሽቂ በቃ አብዲ አቅምን ማወቅና በልክ መሰብሰብ ጥሩ ነበር። አስቀድሞ ራ በሚለውን እስኪ አስርፍልኝ እስኪ ወደ ማዲ ወደ አምር ወደ ሙዳሪ ፕሬዘንት እያደረግ እስኪ አምጣልኝ እስኪ ይሄንን ፕሬዘንት ፊውቸር እስኪ ዶራ በሚለውን ቃላት እንኳ ተሷሪፍ አትችልም እኮ እስኪ ይሄንን እስመል ፋይል እስመ መፍዑል ማዲ ሙዳሪ ሐል እያደረግ እስኪ አምጣልኝ ይሄንን ምንም ይሄን ማትችል ሰው ይሄን እንዴት እኔ እኮ ከአንተ በላይ ከ10 ዓመት በላይ ነው የተማርኩት። ታውቀዋለህ ይሄንን እኔ ለዛ ነው ካፊር ሆንከው ከብት አነ ስማ ሳትከፍር ሙስሊም ታውቃለህ። ወመን የክፍር ቢጣዖት ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። ከጣዖታት የካደ ወመን የክፍር ቢጣዖት ወዩእሚን ቢላህ በአላህ ያመነ ፈቀድ እስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። በእርግጥም ይሄ ሰውዬ የእስልምና ዘለበት ሳትከፍር ሙስሊም አትሆንም። ታወቅ በጣዖት ካልካድ ወይም ደግሞ በሌላ በግዑዝ ለምን ከፍራለሁ? መጀመሪያ በጣዖት መካድ ማለት ሙስሊም አትሆንም። ካልከፈርክ ሙስሊም አትሆንም። ስለማ ከፍራለሁ። ሄሎ አንድ በቃ ከከፈርክ ሙስሊም ትሆናለህ። ለምን ከፍራለሁ? አረ ቤቴን እናንተ ሰዎች በቃችሁ። በቃ የዚህን ያህል ከተፈታተሻችሁ አይበቃችሁም እንዴ? እኔ ጅቂን አቋሙን በመጀመሪያ አሳውቅ ያለውኝ ጅቂ ከኔ ጋር ወራ አቋም ሞራል ግራውን እንትን አያስቀምጡ አልኩት። ቁርአን አለ ቁርአን ላይ እኔ ደግሞ ያዝኩት። አብዲ መጣ ድራማ ነው ክርስቲያን ነው አለ። አብዲ በመጀመሪያ አቅምህን ማወቅ ነበረብህ። ሆን ብዬ ነው ያስጠለስኩህ። ለወደፊቱ ጥንቃቄ አድርግ። ተመኮርኮም በፊት መረጋጋት ደግሞም ማወቅን ይፈልጋል ማለት ነው። አሁን ደግሞ ከኔ ጋር ትቀጥልና ተወሰነ እንነጋገራለን ማለት ነው። ግን አታክ አታድርግ። አታክ ስታደርግ እንደዚህ አይነት ልክ ጎጆ ቤት ሰርተህ በመትረየስ እንደመደብደብ ነው እና ጥሩ አይደለም። አብዲ ለወደፊት ተረጋጋ።
እኔ አሁን ህዝቂን ቁርአን ላይ ብሎኝ ሀዲስ አልቀበልም ሲለኝ በደቂቃ ይዤው ነበር። እኔ አንተ ግን መያዝ አልቻልክም። ሙስሊም ሆነ መያዝ አልቻልክም። እኔ ህዝቂን ይዤዋለሁ። እንደውም ለቀቅ ለጭራሽ። እንዴት ሙስሊም አይደለህም ከማለት ውጭ አንድ መረጃ እንኳን ልታመጣለት አልቻልክም። በጣም በብዙ ልትይዘው ትችል ነበረ። ሲጀመር አንድ አያመጣም። እኔ ያዝኩ እኔም እኮ አሳየው እኮ አንተ የምትለውን እኮ ማምጣት እንደማችል እኔ ደግሞ አሳየው እኮ አስቀድሜ እኮ አሳይቻለሁ። አንተና እኔ የማንግባባበት የሆነ ነገር አለ። ምክንያቱም የሆነ የአረበኛ እንትን አንስቼ ያንን ባወራ አንተ አትቀበለኝም። ምክንያቱም በአረበኛ ትሸውደኝ ነው ትለኛለህ። ቀጥል አልኩህ እኮ ቀጥል። አረብኛ ናውራው ቀጥልና የጠየኩህ መረጃ አንተ ሁላችንም ጀነት መልካም ስራ ጀነት እንደማያዋጣ እኮ ነው ያሳየው እኮ። አረብኛ ስትል ቀጥል ችግር የለውም አውራው አልኩህ። እንደማያዋጣ ስላወቅህ ተውከው እንጂ እንደማታመጣ እኮ ነው ያሳየው። ግን እሱ ምንድነው እሱ ቻሌንጅ ከማድረግ ይልቅ ወደ አሁኑ ተደናገጠ። ምንም ያውቀው ነገር የለም። ኤኒዌይስ አብዲ ማይክን አንሳ እና ከኔ ጋር እንቀጥላለን ወደ ቶፒካችን። አብዲ ይሰማል? ያ ይሰማኛል። መልካም። በእስልምና ፍጡር ያልሆነ ማን ነው እሱ? ፍጡር ያልሆነ ስትል ፍጡር ያልሆነ ማለት ያልተፈጠረ። ፍጡር ያልሆነ ብዙ ነገር አለ። ለምሳሌ ቁርአን አለ። ሌላስ? አላህ ራሱ ፍጡር አይደለም። 2 እሺ፣ ሌላስ? ይበቃል። ቴንኪው። ስለዚህ ፍጡር ያልሆኑ አትሊስት አብዲ መንገልጦልናል 2 ነገሮች አሉ። ኢማጅን ፍጡር ያልሆኑ 2 ነገሮች ማለማ አላህና ቁርአን ፍጡር አይደሉም። ስለዚህ ቁርአን ፈጣሪ ነው ማለት ነው። ለምን ፈጣሪ ይሆናል? አንተ ፍጡር አይደለም አልከኝ እኮ። ፍጡር ሁሉ የሆነ ነገር ፍጡር ያልሆነ ነገር የሆነ ነገር ለማን አንተ ጀናይዝ ታደርጋለህ? ቁርአን ፍጡር አይደለም። ያላው ስማራ ንግግር ስለሆነ ፍጡር አይደለም። ኢማጂን ቁርአን ፍጡር አይደለም። በእስልምና 2 ፍጡር ያልሆኑ ነገሮች አሉ። አንድ ፍጡር ፈጣሪ ብቻ እናምልክ ይባላል። ለምን ታደርጋቸዋለህ? ብዙ ይኖራሉ። እኔ እኮ ነገር እኮ ምሳሌ ነው አይደል? ኤግዛምፕል ሰጥተው ለምን ጀነራል ታደርጋለህ አንተ? ሌሎችም ይኖራሉ። ባሉት ላይ ብቻ እናውራ። አሁን እኮ ባሉት ላይ እናውራ። ስለዚህ አንተ አላህና ተነስተህ ጀነራል አታድርግ ነው እያልኩ ያለሁት እኔ። ለምን ትደመድማለህ? ተስማማውልህ እኮ አላህና ቁርአን ፍጡር አይደሉም። በቁርአንና በአላህ ላይ በሁለት ላይ እናውራ። ታንኪዩ። እሺ፣ ስለዚህ አላህ ቁርአን ፍጡር አይደለም። ያ ኦኬ። ፍጡር ካልሆነ እንዳላህ ኢተርናል ነው ማለት ነው፣ ዘላለማዊ ነው። እስከ መልቂያ መድረሻው ያለ ቃል ስለሆነ ይኖራል። አስቀድሞም ዓለም ከመፈጠሩ በፊት ነበረ። ምን ከመፈጠሩ? ዓለም ከመፈጠሩ በፊት እሺ። ያ ማለትም ቃሉ ከሆነ ደግሞ ያ ቃሉ አላህ ዘንድ አለ ማለት ነው። ያላ ቃል ፍጡር ሊሆን አይችልም እንዳንተ አባባል። ቃሉ ደግሞ ፍጡር ካልሆነ ኦኬ፣ መልካም ኦኬ። ይሄ ያላ ቃል ፍጡር ያልሆነው እንትና ሱናን ኢብን መጃ 3781 ነው ይችልኝ። አንድ የቅድም የከፈትሽውን ክፈችና እንዲያሳይ እንደ ኦዲየንስ አንዴ እናሳይ። ሱናን አቢ ዳውድ 47 ላይ አሁን ያወራ ነው በመረጃ መሆኑን እናሳያቸው። ያላ ቃል ፍጡር አይደለም፣ ሐዲሳቸው ነው የሚለው። ባይዘ ቁርአን ፍጡር አይደለም። ግሬዱን እዩት፣ ሳሂህ ነው። ኦኬ፣ አንብቢው። እሺ Abu Dawud said, this is a proof that of the fact that the Quran is not created. ይህኛው አቡ ዳውድ እንደተናገረው ይሄ ቁርአን የተፈጠረ ላለመሆኑ ማረጋገጫ ነው። ቴንኪው። ስለዚህ አብዲም እንደሚስማማው
ቁርአን የተፈጠረ አይደለም። ሱናን ኢብን ማጃ 3781 አንዴ ክፈችው። እስከ ቂያማ ቀንም ይቀጥላል አለ። ቁርአን ከለም አላህ ነው ብለው ያምናሉ። ሱራ 9:6 አካባቢ 6 ወይም 5:6 መሰለኝ እሱን ይጠቅሱና የአላህ ቃል ነው ቁርአን። ተጠናናልከኝ በቂያማ ቀን ደግሞ ምን የሚሆን ይመስላል? ተሰብስበው ወደ አላህ ይመለሳል። ወደ አላህ ይመለሳል ወይንስ የራሱ ቅርጽ ይዞ ሰው ሆኖ ይመጣል? ለምን ሰው ይሆናል? ወደ አላህ ይመለሳል። እሺ ሐዲሱን እናንብበው። ሐዲሱን ቀጥ ያንብቢ። እሺ ሐዲሱ ግሬዱ ሐሰን ዳይሰላም ነው። አንዴ ዝም ላድርግላችሁ ብዬ ነው በደንብ ያችሁ። እሺ The Quran will come on the day of resurrection. እንግዲህ የሚነሱበት ቀን በቁርአን ይመጣል። like a pale man and also እንደ ፔል እንደሆነ እንዴት ይመጣል አለ? እንደገረጣው ሰው። Thank you። ልብ በል ቁርአን በቂያማ ቀን ወይም በትንሣኤ ዕለት ወደ አላህ መመለስ ሳይሆን መመለስ የምትለው ሜቢ እሱ ጋር በሄዱን ከሆነ የገረጣ ሰው ሆኖ ይመጣል። የገረጣ ሰውዬ ሆኖ ይመጣል። ልብ በሉ ፍጡር አይደለም። ቁጠሩ። አሁን ቁርአን ፍጡር አይደለም። አላህ ፍጡር አይደለም። ለማን ተመስሏል? ይሄ እኮ እየሰማኸኝ ነው? ቁርአን ሲቀራ የነበረው ሰውዬ አይልም። አንብበው። ማነው እኮ እንደዛ ነው ትርጉሙ? ሰውዬ አንብበው። ቀጥለ ይኸውልህ እንደዛ ነው ካልከኝ ፊክሽን ላይክ ፔልማን ቁርአን በቂያማ ቀን ልክ እንደገረጣ ሰው ሆኖ ይመጣል። ቁርአን ኤፔልማን አንድ ሙስሊም ብቻ ነው እንደ ቁርአንን የቀራው? ይሄ እኮ አንድ ሆኖ ነው የሚመጣው። ኤፔልማን የቀራው ነው ይለናል። ቁርአን እያለ ቁርአን ነው እንደ ሰውየው? አንተ ቁርአን አይደለህማ። ከዛ በኋላስ ለቀሩ ሰዎች ያማልድላቸዋል፣ ሸፋት ይሆናል። ስለዚህ የቂያማ ቀን ቁርአን የሚባለው የገረጣው ሰውዬ አለ። አላህ የሚባል አካል ደግሞ አለ። ላይክ እኮ ነው ላይክ እኮ ነው። አንተ ላይክ አታውቅም እንዴ? ላይክ ማለት እንደገረጣ ሰው ሆኖ እሺ ይሁን፣ ችግር የለውም። ልክ እንደገረጣ ሰው ሆኖ ነው ሲተረጎማል። ላይክ ፔልማን ማለት ልክ እንደገረጣ ሰውዬ ሆኖ ነው አይደለ? ኦኬ እንደገረጣ ሰውዬ ሆኖ ይቆማል። ቁርአን አንድ ይመጣል፣ ከዛ ሸፋ ይሆናል፣ ምልጃ ያቀርባል። አላህ አለ። ይሄንኛው ቁርአን ደግሞ የገረጣ ሰው መስሎ አለ። ሁለቱም ፍጡር አይደሉም። አላህ አለ። ይሄንኛው ደግሞ በተመሳሳይ የገረጣ ሰው የሚመስለው ቁርአን አለ። ፍጡር ነው ይሄ የገረጣ ሰውዬ የሚመስለው። የዛለት ደግሞ አላህ በሁለት ቅርጽ ይመጣል። በባቱን ይገልጽላቸዋል። በባቱ ነው የሚያውቁት አላህን ራሱ። ሁለት ቅርጽ ነው አላህ ራሱ የሚመጣው። የመጀመሪያ አንተ ጌታችን አለን ብለው ያባርሩታል። በምንድን ነው የምታውቁት ሲላቸው በጣቱ ይሉታል። የት ነው የሚያባርሩት? አናቅህም ትሉታላችሁ። የት ላይ? ከዛ በኋላ ባቱን ገልጦ ቋሳይኝ። የት ላይ ነው ባት የሚገለጥበት ቀን? ሱረቱ ቀለም 42ኛው አያ ላይ አለልህ። ባት የሚገለጥበት ቀን ሰጋጆች ትክክል ነው፣ ግን የሚመለስበት የት ላይ ነው? አናቅም የት ላይ ነው? ወት አላህ ነው። ኦኬ ቡሃሪ 48 ቼክ አድርጌልኝ። ቡሃሪ 48 ይመስለኛል፣ ወይንም ደግሞ ሙስሊም 48 እንደዛ አካባቢ ላይ ቼክ አድርጌልኝ። ቡሃሪ 7439 ምናምን መሰለኝ። ፎይ ኦኬ ብዙ ቦታ አለ። አክቹዋሊ ቡሃሪ ብዙ ቦታ አለ። ልክ አድርጊው። አሳዩ አዲሱን አሳዩ አንዴ። ኦኬ 7439 ያው ከዛስ
ዝቅ አድርጊለት አንዴ። ሐዲሱ በጣም ትልቅ ስለሆነ የሚመለስ እንትን ጌታችን አለ የሚሉበት ቦታ አሳዩ። ያው then the Almighty will come to them in a shape other than the one which they saw the first time. በመጀመሪያ ካዩበት ቅርጽ በተቃራኒ ይመጣባቸዋል። ኃያሉ አምላክህ ማለት ነው። and he will say ከዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል። እነሱስ and they will say እነሱም እንዲህ ይሉታል You are not our Lord አንተ ጌታችን አይደለህም ብለው ድና ያደርጉታል። ምን ይሉታል? አይደለህም ይሉታል። ጨርሰው ቀጥል፣ አንብበው። ኦኬ እንቀጥል። None will speak to him then but the prophets ቀጥል። እሺ አንብበው እውነት እሺ and none will speak to him then but the prophets ከነቢያቶቹ ውጪ ማንም የሚናገረው የለም። and then it will be say to them ለእነሱ ምን ይባላል? Do you know any sign by which you can recognize them? በየትኛው ምልክት ነው የምታውቁት ምልክት አለ እሱ የምትለዩበት የምታውቁበት ሲሏቸው they will say the she በምንድን ነው የምናውቀው አሉ? በባቱ ይሉታል። ከዛ ሰው አላ ውል አንከበር ቆይ ወይ አንተ ነህ። እሺ ቀጥል። ልጁ ያቋረጠ ይመስለኝ እና ቆይ አንዳልኩ ችግር የለም። እሺ so Allah will then uncover his sheen whereupon every believer will prostrate before him. There will remain those who used to prostrate before him just showing for of gaining a good reputation. ከዛ ምን ያደርጋሉ? ባቱን ሲገልጥላቸው አላህ በዛ ሰዓት ባቱን በገለጠ ሰዓት ሁሉም ይሰግዱለታል ማለት ነው። ስለዚህ መጀመሪያ ሲታያቸው ምን አሉት? ጌታችሁ ነኝ ሲላቸው አላወቁትም። ከዛ ሁለተኛ ላይ ምን ይባላሉ? በምንድን ነው ፈጣሪያችሁን የምትለዩት ሲባሉ በባቱ አሉ። ከዛ በባቱ ላይ ያለን ሲሉ አልሐምድ አደረገ፣ ባቱን ገለጠላቸው። ከዛ ሁሉም ለሱ ሰገዱ። ከዛ ምንድን ነው እዚህ ጋር ደግሞ ሁለት ገጽ አለው ያለ እፎይ መጀመሪያ ላይ ካዩት በተለየ መልኩ ስለመጣባቸው ብሎ ያስቀምጣል። እዚህ ጋር በተለየ ቅርጽ ሼፕ ቅርጽ ነው አይደለ? በተለየ ቅርጽ ስለመጣባቸው ምን ያደርጉታል? አያም ዩ ሎርድ ሲላቸው ጌታችን ነኝ ሲላቸው ዩ አር ናት ኦር ሎርድ ብለው ያስቀምጣሉ። ጌታችን ነው ያላቸው በተለየ ቅርጽ መጣባቸው። ጌታችሁ ነኝ ያላቸው ጌታችን አይደለህም አሉት። ከዛ በኋላ ከነቢያቶቹ ውጪ ማንም ሰው ምንም አላለም። ከዛ በምንድን ነው የምታውቁት ሲባል በባቱ ሲል ባቱን ገለጠላቸው ማለት ነው። ስለዚህ ምን ሁለት ቅርጽ የለውም፣ ሁለት ሼፕ የለውም። እዚህ ጋር አንዱ ሼፕ የትኛው ነው? መጀመሪያ ያዩት ይከፈትላል። ቢያና ተልቢሱ ወሊም ሰበን ላይ ቢያና ተልቢሱ ጃብያ እሱን አልቀበልማ። ሀባሽ ነህ? ምንድን ነህ? ለምን ሀባሽ? አቂዳ ምንድን ነው? አቂዳ ምንድን ነው? ስለ አቂዳ አይመለከትም። ግዴታ ነው። ለምን ግዴታ ይሆናል? ምክንያቱም አቂዳህን ንገረኝ። አልቀበልም ስትል ምንድን ነው መስጠት? አቂዳህን ንገረኛ። ለአንተ የምትቀበለው ለእኔ አቂዳ አይመለከትም። አቂዳ አትጠይቀኝም። አንተ የምትቀበለው ላመጣልህ ነው። እየተወያየ ያለው እንደ ሙስሊም ነው። ስለዚህ ከሀዲስ አመጣልሃለሁ። የትም አታመልጠኝም። ከሀዲስ አመጣልሃለሁ። ችግር የለውም። አቂዳን ባታጠራ ከሀዲስ አመጣልሃለሁ። አሁኑኑ ወደ ሀባሽነት ቀየርኩት ማለት ነው፣ እንደማዋጣው ሲያቅ። ኦኬ ለምን ትቀይረኛለህ? ስላለክበሹ ቆይ ችግር የለው። ለዚህ ነው እኮ ዋብያዎቹ አሁን እዚህ ስለመበልጡ ሶሻል ሚዲያው ላይ ለዋብያዎቹ አላህ እንደሚታይና ምን አይነት ሰው እንደሆነ አሳያቸው። ለዋብያዎቹ እዩ፣ ቁርአን የሚመጣው የገረጣ ሰው ሆኖ ነው፣ የገረጣ ሰውዬ ሆኖ ነው። አላህ ደግሞ ወጣት ነው፣ ገና ፍሪዛም ነው። ሁለት ሰዎች ማለት ነው በቂያማ ቀን ይገናኛሉ። አንብቢላቸው።
ሚውት ነኝ እንዴ? እዚህ ጋር ምን ያደርጋል? I saw my Lord in the form of a young man። ማን ያለው? መሐመድ ያላ መልእክተኛ ምን አለ? I saw my Lord in the form of a young man። በወጣት ልጅ ወይም ደግሞ በወጣት ጎረምሳ መልክ ቅርጽ አየሁት ጌታዬን ብሎ ያስቀምጣል። ባይዘዌ እንትን ምሁራኖችን አልቀበልም ስትል አልቀበልም የምትልበት ምክንያት ሊኖር ይገባል። ኮፒ ሊንክ አድርጎ እንትን ስልክ እየገባብን ነው ወይስ ምንድን ነው? እያስወጣህ ነው? ፖዝ እያደረገ ነው። ዩጋይስ ኮፒ ሊንኩ እንዳታቋርጡት እሺ። 52 ደርሰናል። ቢያንስ 100K እናስገባው። 2700 ሰው ይታየኛል እና ቀላል ሰው ስላልሆነ እባካችሁ ኮፒ ሊንኩን አፍጥኑት እሺ። አብዲ አቡዲ ነው የሚለው ግን ስም አቡዲ ነው አይደል? አቡዲ እባክህ አሚውት አድርግና መልስልኝ። አቡዲ እየሰማሁሽ ነው። ከየት ነው ያመጣችሁት ሰነዱን? ነገረ አካውንት እንትን እያለ ተመልሻለሁ። ቁጥሩ ነገር ይከላይ ላወጣልህ ነው። ራስህ ከየትኛው ሰነድ ነው የመጣው? ምንድን ነው የሚለው? ኢብኑ ተይሚያ ኢብኑ ተይሚያ። እሺ አሕመድ ቢን አብዱል አሊ ቢን ተይሚያ አልሐራኒ። ኦኬ። ስለዚህ የማን ነው ስሙ? እኮ ነው ያለው። የት አለ ሙሉ? የማን ነው ስሙ? የማን አለ? አሁን ያነበብነው ነው ስሙማ እኮ የማን ነው? ከዛ ስንት ፓርት ስንት ወሊም ሰመን ላይ ፔጅ እንትኑ በመጽሐፉ ላይ የምታወጣ ከሆነ 290 ፔጅ ላይ ነው የምታገኘው። ከ290 እስከ 298 ሙሉ ይሄንን ነው የሚያብራራው። እኛው ላይ የምታወጣ እኮ መጽሐፍ በያን አልተልቢስ አልጀሚያ አይ ቲንክ አልጀሚያ እንደዛ በያን አልተልቢስ ስላለ ታዲያ አሁን እናንተ ያወራችሁት ይሄ የእሱ ንግግር ነው፣ የኢብኑ ተይሚያ ንግግር ነው ይሄ ወይስ ለእነሱ መልስ እየሰጠ ነው? ይሄ እኮ መጽሐፍ ምን መሰለህ ከሰማይ የጀሚያዎችን ተርሚስ መልስ የሰጠበት መጽሐፍ ነው ይሄ። ከሰማይ ማለት ነው የሙሐመድ ንግግር ነው። የቱ የሙሐመድ ንግግር የቱ ይለኛል። ከየትኛው ቁርአን ያመጣው ወይስ ሀዲስ ነው ያመጣው? ሀዲስ ነው አባቴ። ቼኖክ ናሬሽኑን አታይም እንዴ? እንትን አሳንሹ አንብቤው። እኔ ሰጠሁሽ ሊንክ የለም። ያው እሱ ላይ ነው የተቋረጠ እኮ የሚያወጣ ሀሳብ እኮ። ኦኬ ዝቅ አድርጊው። እሺ ዝቅ አድርጊው። እሺ ውረጅ። እኔ የሰጠሁሽ ሊንክ የትኛውን ነው? 290 ላይ ፔጅ 290 አረብኛው መጽሐፉን ከፈለከው አናገረኝ በውስጥ ከፈለክ መጽሐፉን ማንበብ ከፈለክ አለ። መጽሐፉ እያየሁት ነው። ኦኬ ካለ ያው እሺ 290 ላይ መጽሐፉ ኖሮ ነው እንደማታውቀው ምርጦ ነው መጽሐፉ ማለት ፒዲኤፉን እያወረድኩት ነው። አሁን እዚህ ጋር እያየሁት ነው እንጂ ከዚህ በፊት አይቼው አላውቅም። ቀጥል በቃ ሻወርደው እና እዚሁ ሆነ እንዳትወጣ። አረብኛ የሚችሉም ስላሉ ሜቢ እንትን ትለዋለህ እንዳወጣ። መልካም። ስለዚህ ልብ በሉ አላህ ወጣት ነው። የዛሬ 600 ዓመት ያህል መሐመድ ሲያዩ ጀሚያ ተርሚዚ ነው የሚባለው። ጀሚያ ተርሚዚ ላይ 34 አንድ ይክፈችው። አላህ በጊዜው መሐመድ ሲያዩ ምን ነበረ? ወጣት ነበረ። ወጣት ነው ማለት ነው።
ጨለማ ውስጥ አለ። አንድ ሰው የገባ ያለ ይመስለኛል። ለእኔ እየታየኝ አይደለም። ሙስሊም አለ። ሰሚራ ወታለች። በጊዜው መሐመድ ሲያው አላህን ይቅርታ 32 ሙስሊሞች ካሉ አስገቡ። ገስ እየከፈተልኝ አለ የሚያሰርም እንጂ 32:42 ላይ ኖ 32:34 ላይ ኮመንቱን ወይንም አትዝጉት። እስኪ ሪፖርት ነው መሰለኝ እንትን ብሏል። አካውንት እንትን እያለ ነው እያስቸገረኝ ነው። አትዝጉት። ኦኬ ምን ይላል? አላህን እንዳየውና እንደነካው አበቢው እናንተን በይው። እውነት እሺ፣ ኮመንቱን ክፈቱት። ኦኬ ቀጥይ። እሺ እውነት ሞክሪ። ኔቱ አላስገባልን በዛኛው አካውንት ምን አልክ? በቃ ኮሜንቱ ክፈችልሽ ነበር እምቢ ብሎኝ እኔ አልችልም እኮ። እሺ the prophet said ምንድነው ነብዩ ምን አለ? my lord blessed is he and most high come to me and the best of appearance የሚለው ቃል ለምንድነው የምንጠቀመው? ምንድን ነው የሚለው? አዲሱ ከመጀመሪያው ጀምሮ ጌታዬ የተባረከና ከሁሉም ከፍ ያለ ምን አለ? ወደ እኔ መጣ። ደቤስቶ በምርጡ አፒራንስ ለምንድን ነው የምንጠቀመው? አቡዲ ይሰማል? ዝምታ ውጧል። አብዲ እየሰማ ነው። ሀዲሱን እያነበበች እየጠየቀች እኮ ነው። እየጠየቀች ነበር። እንግሊዝኛ ትችላለህ? አፒራንስ ለምንድን ነው የምንጠቀመው? አፒራንስ ማለት ነው ቅርጽ ማለት ነው። እሺ ከዛ ምን አለ? ማይ ሎርድ ብለስድ and the most high come to me and the best of appearance come to me and the best of appearance ምን እያለ ነው? እስኪ መጣ እኮ ምን ሆነው? ወደ እሱ ምን ሆነው ነው የመጣው? በዚህ አፒራንስ መጣ እያለ ነው። በዚህ ምን በዚህ ቅርጽ መጣ፣ ወደ እኔ መጣ። እሺ ቅርጽ የሚለው ነው ስላየው ነው አይደለ? እስኪ አትጋርጁ። አንተ ነው እኮ የትንበበኛ አይደለም። አይ ኖ በምርጡ አፒራንስ ያለው መሐመድ ምን ስላልሆነ ስላየው ነው አይደለ? ያ እሺ ቀጥሉ። እናመሰግናለን። ስለዚህ ፍጡር ያልሆኑ ቁርአንና አላህ የሚባሉ የታዩ ነገር ግን ሁለቱም አንደኛው ሙሐመድ አላህን ምን አይነት ነው ብሎ ገልጦታል። ቢያነል ተልቢስ ላይ ቆንጆ ፂም አልባ ፍሪዛም ጸጉር ነው ብሎታል። እዚህኛው ሀዲስ ላይ ደግሞ ምርጥ አቋም እየሰማኸኝ ነው እፎይ? እዚህኛው ላይ ደግሞ ለምን ተቋርጠዋለህ? እኔ እኮ ሙሉ ሀሳቡን አላየሁትም እያልኩ ነው ያለሁት። ለምን ተቋርጠዋለህ ሀሳቡን አንተ? ያ አንብብ፣ እሺ አንብብ። ሀዲሱ በጣም ትልቅ ስለሆነ ነው። አንብበው፣ ሙሉን አንብብ። እሺ ኢቨን በእጁ እንደነካካ ሁሉ ያወራል። ቀጥል፣ እሺ አንብበው፣ አንብበው። አቡዲ እየጠበቅን ነው። አብዲ አንብበው። ሙስሊሞች ካሉ አስገቡ። ገስት እየከፈተልኝ አለም እኔ ሞዴሬተር እናስገባለን። ምንም እንትን ማለት አልቻለልኝም። እምቢ ብሎኝ ነው ዛውል። ኦኬ ዛሬም እየተንቀሳቀስክ ነው? እየሮጥክ ነው? እየተራመድክ? ወክ እያደረኩ ነው። አሪፍ። ሰላም ይሁን። ሰላም እያለሁ ሰላም እያለሁ ነው።
አብዲ አንብባ ወይንም እያነበብክ እኮ አይደለም። እያነበብክ ካልሆነ ለምን እንደዚሁ እንትን ትላለህ? አለበለዚያ ወደ ሌላኛው ሙቭ እናድርግ። ወደ ዋናው ቶፒካችን እንመለስ። አላህ የሚባለው አካል ወንድ ነው፣ ፂም አልባ ነው፣ ፍሪዛም ነው፣ ቆንጆ አቋም አለው። ቁርአን የሚባለው ደግሞ አላህ ፍጡር አይደለም። ቁርአን የሚባለው ደግሞ የገረጣ ሰው ነው። የገረጣ ሰው እየሆነው ይመጣል በቂያማ ቀን። ስለዚህ ሁለት አካላት አሉ። አንደኛው ያ ቆንጆ የተባለው አላህ ፂም የሌለው ፍሪዛም ጸጉር ተብሎ የተነገረለት፣ ሁለተኛው ደግሞ ቁርአን ተብሎ የተገለጸው የገረጣ ሰውየው። ሜቢ የገረጣው እንግዲህ ከምን አንጻር እንደሆነ ባላቅም ብቻ የገረጣ ሰው የሚመስለው ቁርአን ደግሞ አለ። ሁለት ፍጡር ያልሆኑ አካላት አሉ። ሁለት ፍጡር ያልሆኑ በቂያማ ቀን ይገለጣሉ። አንደኛው የገረጣ ነው፣ አንደኛው ወጣት ነው። ያ ወጣቱ ደግሞ በራሱ ሁለት ማንነቶች አሉት። አንደኛው ሙስሊሞች የሚያውቁት፣ አንደኛው ሙስሊሞች ማያውቁት። በእስልምናው አንድን አምላክ ማጥራት የሚለው በራሱ ስህተት ነው። ፍጡር ያልሆነ ሁለት አካላት የቂያማ ቀን ያገኟቸዋል በትንሹ። አንድ የገረጣና አንደኛው ደግሞ ቆንጅዬ ሸበላ የሆነ ፂም የሌለው ፍሪዛም የሆነ ሜቢ ከ600 ዓመት በፊት ነው ይህንን ሙሐመድ አላህ እጆቹ ቀዝቃዛ ናቸው ነካኝ ትከሻዬ ውስጥ ከተተው ይላል። ሴንሰር አደረኩት በቆንጆ አፒራንስ ወደ እኔ መጣ። ሲያየውም ፂም የለውም ፍሪዛም ነው። ከ600 ዓመት በኋላ ሜቢ እድሜ የሚቆጠርለት ከሆነ በታይም ገበርን የሚደረግ ከሆነ አላህ በ600 ዓመት ሲቆይ አርጅቶ ከሆነ ቁርአን ከጊዜ በፊት ማለትም እኛ ከምናውቀው እንደዚህ ሰማይና ምድር ከመፈጠሩ በፊት ታይም ቆጥሯልና ኢቭን ቁርአን ከዛ በፊት እንደነበረ ታይምም ይቆጠር እንደነበረ አስቀምጠዋልና አዲስ አክቶቻቸው ላይ አላህ ዘንድ ታይም ሲቆጠር ነበረ። ኖርማል የኛን ታይም ማለት ነው ይቆጥሩት ነበር። ይሄን 1000 ዓመት ምናምን ምድር ከመፈጠሯ 50,000 ዓመት ምናምን እያሉ ማለት ነው። ታይም ይቆጠርለት ታይም ውስጥ ነበረ። ታይም ውስጥ ከሆነ ደግሞ አላህም የማርጀት ፕሮባቢሊቲ ይገጥመዋል ማለት ነው። አንድም ፍጡር አንድ ፈጣሪ ብቻ የሚለውም ደግሞ ስህተት ይሆናል። ቁርአን በራሱ ፍጡር ካልሆነ ወደ ፈጣሪነት ነው ፈጣሪ ነው ሊሆን የሚችለው። አትሪቢዩቱ ነው ቢሉም እንኳን አትሪቢዩቱ ራሱ በራሱ ራሱን የቻለ ማንነት አለው። እኔ ይላል፣ መናገር ይችላል፣ ማውራት ይችላል። ኢቭን ኮንሽንስ ማይንድ አለው። ሰዎች መቅራታቸውን አለመቅራታቸውንም ያውቃል። ይሄ ብቻ አይደለም የሚገርመው፣ በቀራ ብቻ ተከፋፍሎ እያንዳንዱ አያ ይመጣል። እንደ ወፍ እርግብ ሆኖ ሁሉ ይመጣል። እንደዛም ሆኖ ይመጣል ማለት ነው። እኔ አሁን አሳጥሬው ነው ሁለት ያልኳችሁ። ሁለት ያልኩት አሳንሼው ነው። እያንዳንዱ አያም እንዳንድ ሆና ትመጣለች ገና። ያ ሲሆን ደግሞ ፍጡር ያልሆኑ በቂያማ ቀን እጅግ መዓት ያገኛሉ ማለት ነው። ፍጡር አይደሉም ማለት ደግሞ ባይ ዲፎልት ፈጣሪ ነው የሚሆኑት። እና ሙስሊሞች ምን ትላላችሁ? ሙስሊሞች የሉም ገስ ላይ ለምን አታስገቡም? እንዴ ባይከፍትም ከነጭራሹ አላስገባም አለኝ። ኔትወርክ ዛሬ እኔ ጋ ቀኑ ሙሉ እየረብሽኝ ነው። በዛኛው አካውንት ልገባ መጥቼ ነበር። ናኑ አለች መሰለኝ ኮሜንት የከፈተችውን አልሆነች መሰለኝ። ኮመንት ገስ ያላችሁ ሲያስገቡ ሞዴሬተር ያለው የለም እኮ እዚህ አለች። ናኑ አለች እናንቻለች ገስት ያለ ያስገቡ ሲል ሞዴሬተር ያለው የለም ነው የምልህ። ኦኬ አይ ገስት ላይ ያለው አስገቡ አልኩ እንዳላልኩም። ገስትማ ምንም እምቢ አለኝ እኮ ምንም ነገር እየሰራልኝ አለ። ምን በቃ እያስቸገረኝ ነው። ሪፖርት መሰለኝ አክቹዋሊ። ወይ አንዳንድ ጻፉና ከዚህ ከኮመንት ሴክሽን መሳብ ከተቻለ እሺ ቁጥር ጻፉ።
በመጀመሪያ አካባቢ እየቀጠቀጡት እኮ ነው ስንገባ ኮፒ ሊንክ ስለማይደረግ ለምን እንደ ኮፒ ሊንክ አድርጉ ብለን እነሱ ለሚማሩት እና ኮፒ ሊንክ አድርጉ አታድርጉ ብዬ ለምን ላይፍ የሚለውን ወዘዲን ክርስቲያኖች እንትን አትበልሹ አትላኩ። ሙድ ይዙብናል። ክርስቲያኖች ናቸው እየጻፉ ያሉት። እኔ ፈልግ ያው ሙስሊም ነው ብዬ ላመጣው ሰው ክርስቲያን ነው። የሆነ ቀልድ የያዘን ይመስላቸዋል። ቀልድ የያዘን ይመስላቸዋል። ታያችሁ እንዴት ፈልጌ እንትን እንዳልኩ ማለት ነው ሙስሊም ነው ብዬ። ኦኬ ተመልሻለሁ። አንዴ ላስቸግራችሁ። ቅድም ያወጣሽውን በአይኑ ተልቢስ ጀንብ የሚለውን ተመለስና እስኪ ያሳየኛ። እንዴ ተመለሽና። አይ መጽሐፉን ያወረድኩት መስራት አንተ ነው ትቀጥለዋለህ። ትከፍተውና አረብኛውን እንደውም ሰው አረብኛውን ትቀጥል እስኪ ክፈችው። ትልቅ እንትን አይደለም እኮ ቆይ አረብኛውን ቀጥል አንተ ራስህ። ቅድም ስታወራ የነበረው ቁጥሩ ስንት ነበር? 290 ስንት ፔጅ ላይ ነበር? 290 በመጽሐፉ 290 ላይ ተማም የሚለውን አስገባው። አካውንት እምቢ አለኝ። ምንም ኢንቫይት ራሱ መላክ አልቻልኩም። ለእውነት ኔትወርክ ከሰራ ለእውነት ስጠት ነው። እሺ 290 ኦኬ ከፈትከው ሆነ ልኬልሻለሁ ቴሌግራም ላይ። እኔ ልክፈትልህ መጽሐፉን ከፍቼዋለሁ። ማን ነው ሁለት ፍጡር ያልሆኑ አላህና ቁርአን? አላህ ቆንጆ ነው። በቆንጆ አፒረንስ ከመሐመድ ጋር ተገናኝቷል። እሱ ማተር አያደርገንም። ባይዜ ዋና ቶፒካችንም አይደለም። አሁን ስለጠየቀን ነው እንጂ አብዲ። ቁርአን ደግሞ የገረጣ ነው። ዋና ቶፒካችን ፎከስ አድርጉ። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ምንና ምን? አላህና ቁርአን። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ለብቻ አለ፣ አላህ አለ። በቂያማ ቀን ቁርአን ምን ሆኖ ይመጣል? የገረጣ ሰውዬ ሆኖ ይመጣል። ምን ሆኖ? የገረጣ ሰውዬ ሆኖ ይመጣል። እውነት ከፈልሹ? ከፍቼዋለሁ። እሺ አንድ አረብኛውን አድርጊለትና ሰዓት ገደልክብኝ። አረብኛውን አድርጊለትና አንብበው፣ ወይም አረብኛ ላይ አድርጊለት። ኦኬ ያው አንብበው። ኦኬ ምን አሳድገው ነው ልታወጣው ነው? እና እኔ አይደለሁም። ማን የቀየረው? እኔ ከሆንኩ ቆይቼ ነበር ከቀየርኩ፣ ግን ኔትወርኩን አካውንቱን አይደል ነው። ኦኬ ቀይሯት። እሺ እውነትን ከፍ አድርጓት። እውነትን ትልቁ ላይ አድርጓት። ይሰማለሁ?
ጨለማ ነው። ምንም የሚታየኝ ነገር የለም። ምን በጣም ሪፖርት አለ። ምንም ነገር መንቀሳቀስ አልቻልንም። ራሱ ገዝታ ከፍት እናይል